ምን ማለት አንተ አንተና ምን ብላ እንድትነግርህ ነው የምትፈልገው? አንተ በየቀኑ እየጠራሃት ካንተ ጋር ጊዜ እያሳለፈች ልጁ የኔ የሚሆንበት ምክንያቱ ምንድነው? ታውራው አንተ ነው ወይ? እኔ ደግሞ ልጇን ልቀበል እኔ ድቃላ ላሳድግ ነው ላሳድግ እኔ ምንም አይነት ነገር ይሁን ብር ከሰጡት አደርጋለሁ። ስለዚህ እንትን ከሷ የምንፈልገው ማስረጃዎች ምናምን ሲኖር አንዳንድ ነገሮች ታመጣልናል። አመጣለሁ በጣም ነባ ለምረም አትለቀኝ። ነባ ምንድነው? አንተ ቁጭ በእናትህ አትለቀኝ። ምንድነው? አንተ ማን ነህ? ተረጋጋ። ምን ሆነ? አንተ በእግዚአብሔር ልቀቀኝ። በእግዚአብሔር ተረጋጋ። ምን ይሁን ያለው እናውራ። ምን ታወራው? አንተ ነው ወይ? ነገር ያለው እሱ ከመጣ ነገር ይብታል። ታውቃለህ ልጁን ዛሬ ነው ያወቅከው። እኛ ባልጠራው ታውቃለህ ብያለሁ። እሱ ከመጣ ነገር ይብታል። ይሄው ምንም ባላደረገው ገብቷል ልጁ። ለምንድን ነው የማወራው? እሱን ነኝ ምንድነው? እሺ ለምን ነው ምንድነው? እናንተ ላለ እንዴ ደግሞ ካንተ ምን ታወራኝ ነው ከኔ ጋር? አንተ ጄሪ አንተ ያንተ እንዲቃላን ያላሳድግም። ምን እንዲቃላ ገብቷል አይደል? ምን ሼር አንተ ባስረገዝከው እኔ ለምን የምሰቃየው ከነ ቤተሰቦቼ? ነባ ቁጭ በል። ለምን አልቀመጥም። ነባ አልቀመጥም። እሺ ምን ይፈጠር? እሺ ምንድነው አንተ የምትለው? ምን ላይ ነው? እሺ ተረጋጋ እናውራ። እሺ ምንድነው የምትለው? ምን ማውራው ካንተ ጋር ምረ ማውራው ህይወቴን ካበላሽ በኋላ ስለ ብረ ማውራው ነባ ለምን ማትለቀኝ? በእግዚአብሔር ለምን ጠራው? ይሄ ቁጭ ልናወራ መጠይቅ ያለብን ነገር ምንድነው የምጠይቀው? ጄሪ ምን ናት? ለምን ጠራው? ካንተ ማናት ጄሪ? ወይ በቃ ማናት እያልኩ ነው። ማናት ጄሪ? እኔም ጄሪም አላውቅም። ፎቶውን ያገኘሁት ነው እኔ ነኝ እኮ። አብራችሁ የተነሳችሁትን እኮ ፎቶ ያገኘሁት እኔ ነኝ። ኧረ በይ እኔ ጄሪም አላውቅም። ነገሩ ባሰ። እኔ ጄሪ አላውቅም። ኧረ ጄሪ ምን አላውቅም። ይምጣ ብለህ የምታውቀው አንተ ነህ የምታውቀው። አንተ ነህ ባለ ልጁ። ኧረ ገብቶሃል አይደል? ባለ ልጁ ኧረ ጭራሽ እያላገጠ ነው። እግዚአብሔርን እያላገጠ ነው። እግዚአብሔር በእናትህ ሰው እያላገጠ ነው። እያየሁ አይደል እንዴ? በእኔ ህይወት ነው የሚያላግጠው እሱ። በእኔ ህይወት ነው የሚያላግጠው ወይ? ምን ላይ ነው የምናወራው? እኔ አንተ አለቅም። ኧረ እስካሁን ድረስ እኔ ምንም አላውቅም። አየህ ገና ከዚህ በኋላ ይብሳል። እሺ ምን ላይ ነው የማወራው? እሺ እኔ አልገባኝም። ስለ ጄሪ ያለውን ነገር ንገረው። ተራክተ የምንኖረው እኮ ነገር እኮ እንዲህ ከሆነም እኮ እንፍታው። ምን ላይ ነው የምትፈታው? እንዴት አድርጌ ነው የምትፈታው? ቅድም ተናግረሃል አይደል? ተናግረሃል። ከጄሪ ጋር ጓደኛ ነበርክ። ቤት ትመጣለች፣ ታስታክላለች። እሷን ምን ተናግሬያለሁ? አዎ ተናግሬያለሁ። ምን ያልኩት ታውቃለህ? አዎ እኔ ለአንተ እናገራለሁ። እሺ ምንድነው? መጀመሪያ ከኔ ጋር ቆየች። ከዛ 2 ቀን ምናምን አደራ ትሄዳለች። እሺ ከዛ አንድ ሳምንት ምናምን ተቀምጣ ትመጣለች። አሁን እሺ ምን ብዬ ነው የምቀበላት? ግን አንተ ቅድም ፍቅረኛሽ ብለሃል አይደል? አዎ ፍቅረኛ በጣም ማግባት ትፈልጋለህ? ማግባት ትፈልጋለህ። ታዲያ አንተ ስትመጣ የት እንችላ ጠይቃታል? ጠይቃለሁ። የትም እኔ ከፋሚሊዎቼ ምናምን ጋር ነው የምሄደው እንጂ ሌላ ቦታ የለኝም። ምን ያንተ ታዲያ አንተ ሳምንቶት የምመጣ ከሆነ እኮ ለሚፈጠው ነገር ኃላፊነቱን መውሰድ መቻል አለብህ። አሁን አርግዣለሁ እያለሽ ነው። ምን ያደርጋል ከሆነች እኔ ምን ብዬ ነው የማምነው እንዴ? አንተ ሌላ ፍቅረኛ ማለት ተወዷል። ሰማኝ ጄ ተወዷለች። ቤካ ደግሞ በፍቅር አይወደትም። እንደ ጓደኛ ግን በጣም የሚወደት ያ ነው ጉዳዩ። በቃ ኧረ እናታችሁ አታረ እናታችሁ ማውራት ካለብኝ ላውራው ነው። እኔ ላውራው መጀመሪያ እያወራሁት አንዴ ምን በቃ ተወኝ። አንዴ እየነገረኝ ነው ለጉዳዩ እየነገርኩህ ነው። ቀስ ብለን እናውራ። እንደዚህ ሆነ አልናገርም። ታውቃለህ። ቀጥል አታውራኝ አንተ እንደዚህ ጠብ ከሆነ ማርያምን አልናገርም። በቃ አልናገርም። አዎ ውድ ሰውን በግድ ትናገራታለህ። እኔ እሷ ጉዳይ ላይ ምንም የምናገር ጉዳይ የለኝም። ምንም አላውቅም። እሷም አላውቃትም። አፈር ነው መቀላቀላ ባትናገረኝ ነገር ነበር። ትናገራለህ። እንዴት በምን እንዲጮህ ካንተ ቀይ እንዴ? በእግዚአብሔር እኔ ያለሁበት እኮ አልገባችሁም እኮ። እሺ እንዴት ልናገር? በቃ አውራ። አሁን ቀጥል። ይናገር። ቀጥል። አልናገርም። በቃ አልናገርም። የፈለገ ይምጣ። አልናገርም። አሁን መጣኛ አይደለም። አዎ አልናገርም። ምን ነው የማትናገረው? አልናገርም።
መጀመሪያ በጣም ነው ያመጣው። በጻፍ ነው የመጣው። አዎ በጻፍ ነው የመጣው። እኛ እኮ ለመምታት ጨርሻለሁ። እኔ የእሷ ጉዳይ ላይ ምንም አባቷም አንተም ምንም ልትሆን ትችላለህ። የእሷ ጉዳይ ላይ ምንም ነገር አብሬ ያገኘሁት ፎቶ እየተጫወታችሁ ነው። እቃ ነው የምትጫወቱት አይደለ? በእኔ ህይወት ነው እቃ የምትጫወቱት። ውሸት ነው። ውሸት ምኑ ነው ውሸት? ፎቶ ምኑ ነው ውሸት? ቃትሷን ጠይቅ። ቤካ ያለኝን ልንገርህ። ምን ታውቃለህ? መጀመሪያ ስትመጣም ያለኝን ልንገርህ። በሳምንት ለቀን ትመጣለች። አዎ ቤተሰቦቼ ጋር ነው እያለች ደግሞ ትሄዳለች። ስለዚህ እሱ እንደተበደለ ነው የሚያወራው። ምንድን ነው የሚበደለው? ነው የሚያወራው። መጀመሪያ እናዳምጥ። የሚያወራው ነገር ነው። ከዛም በኋላ መፍትሄ እንሰጣለን። አለዚያ እንደዚህ አንገባም። ድብድብ ያማረ ምንድን ነው የሚበደለው? ምንድን ነው ልጅ ግንኙነት የምታደርገው ከሱ ጋር? እሺ ግንኙነት የምታደርገው ከሱ ጋር። ልጁ የኔ እኔ ምን አገባኝ? አሳድገው በቃ ምን አገባኝ ያለብን? ምን ያገባኛል? ያገባኛል ወይ? ምን አለ ብታሳድግ? ምን አለ ብታሳድገው? እኔ አንተ ልጅ ማሳድገው እኔ ማን ነኝ? እኔ አንተ ልጅ ማሳድገው እኔ ማን ነኝ? ብታሳድገው እያለ እኮ ነው። ምን ትይ? ለምን አታሳድገውም እያለኝ እኮ ነው። እሷ እንደዚህ ካለች አንተ ነህ ግንኙነቱን ያደረግከው፣ እኔ አይደለሁም። ያንተ ልጅ ነው። ኧረ መድኃኒዓለም! ኧረ እኔ ሌላ ነገር ለምን ታመጣለህ? ብታሳድግም አሪፍ ነው እኮ። ምን ልጅ ነው አይደል? ይሄ ነው አሁን ተው የምትለኝ ለዚህ ነው። አናውራው ለዚህ ነው ተው የምትለኝ። በድብድብ ፈሳን ጉዳዩ በአንተ ምክንያት ማለት ነው። 3 ቀን ጫካ ነው ያደርኩት። ገብቶሃል አይደለ? 3 ቀን በአንተ ምክንያት እኔ ጫካ ነው ያደርኩት። ገብቶሃል አይደለ? ከሀገር ልውጣ የፈለኩትኝ በአንተ ምክንያት ነው። አንተ አትገባም ታዲያ? እኔ ጫካ እገባለሁ። አንተ ግባና እኔ ጫካ እገባለሁ። የት ነው እኔ የምገባው? ወደ ቤት ወደ አንተ በጣም እያላገጠ ነው እኮ አንተ። ለምንድን ነው በትክክል መጣው? እሺ በምንኛ ነው ብነግርህ ነው የሚገባ? እሺ እናንተ ይኸውልህ ቤካኛ ወጣና እናንተ ቆይ ቁጭ አለ በስነ ስርዓት ነው። እሺ እኛ አንሄድም። ቁጭ አለሽ አንሄድም። እኛ አይነካም እሱ። ይኸውልህ ምን እንደሆነ የጠራነው ምን እንደሆነ ታውቃለህ ማለት ነው። እሱ ያለበትን ላይፍ እንድትረዳው ያለበትን ችግር ያስረዳ። ምን ላይ እንዳለ ምን ህይወቱ ላይ ምን ነገር ምስቅልቅል እያለ እንደሆነ ከቤተሰቡ ጋር ከተገናኘ ረጅም ጊዜ ሆነ። ሄድች አልገባውም ነው። መቼም ንገረው። አንተ አለው መቼም ነው የማይገባው። እሱን ንገረው። በዚህ ሁኔታ እንዴት ነው ላስረዳው የምችለው? ንገረው እሱን። እሺ አሁን እኔ ከአንተ ጋር ማውራት የምፈልገው ነገር እንደው ታውቃለህ፣ መቼ ነው ከሷ ጋር ግንኙነት የነበረ? ከመቼ ጀምሮ? እሱን አስረዳኝ። ገብቷል አይደለ? መቼ ነው ከሷ ጋር የተገናኛችሁት? እኔ ጓደኛዬ ናት፣ ፍቅረኛ አይደለችም። አላውቃትም እያልኩ ነው። እንዴት ነው ማታውቃት? እንዴት ነው ማታውቃት? ንገረኝ። በጣም እየታገስኩ ነው። ገብቷል አይደለ? እየታገስኩ ነኝ። ኖርማል ልንገርህ፣ ከሷ ላይ እኔ ጓደኛ ነኝ እኮ። ምን አይነት ጓደኛ? ኖርማል ጓደኛ። ምን አይነት ኖርማል ጓደኛ? ኖርማል ጓደኛ። እሷ አሁን ሌላ ህይወት እየኖረች ነው። ሌላ ህይወት። ምንድነው ሌላ ህይወት? እኔ አላውቃትም። እኔም ስትሄጂ እሷ ሄደት አንድ ሳምንት ምናምን ተቀምጣ ትመጣለች። የኔ ቤት ማለት ነው። ድሮ ነበረን መጀመሪያ ነበረን እያልኩ ነኝ። ተናግሬያለሁ መጀመሪያ። ኦኬ እንደዛ ከሆነ አንተ ቤት እየመጣች ታድራለች። ከዛም በኋላ ግንኙነት ታረጋላችሁ፣ ታረግዛለች። ከዛስ አልነገረችኝም። እና ምን ብላ እንድትነግርህ ነው የምትፈልገው? አንተ በየቀኑ እየጠራሃት ከአንተ ጋር ጊዜ እያሳለፈች ልጁ የኔ የሚሆንበት ምክንያቱ ምንድነው ነው? አንተ ጋርም ታድራለች። በዛ በኩል ከኔ ጋር ምን ስትል ለምታድረው? አድራ አታውቅማ ከኔ ጋር እኮ። በጣም እንደዚህ ለምን የምትከራከረኝ? ኖርማል አታወራም ቀጥ ብለህ? እኔ ከረከረ ኧረ በመድኃኒዓለም በጣም እየታገስኩ ነው። እኔም እየታገስኩ ነኝ። ማርያም በቃ ሌላ ጠብ እንዳታመጣ። አሁን በቃ እኔ አሁን ምንድነው የሚደብርህ? መቼ ነው የመጣው ከሀገርሽ? መቼ ነው የመጣው? ንገረኝ። ቆይቻለሁ አይደለ? ቆይተሃል። እና መቼ ነው ግንኙነታችሁ የነበረው ከሷ ጋር? አንተም ቢሆን እየሸወደች ነበር ነው ያንተ ሀሳብ? እኔ እንደ አንተ እንዳለ አላውቅም። መጀመሪያም በቃ እኔ አንተን በጣም ነው የማፈቅር፣ እኔ አንተን በጣም ነው የምወደው ምናምን ትላለች እንጂ አንተ እንዳለ እሺ። እንዴት ልመንህ? አሁን አንተ ማለት ነው እሷ እንደምታፈቅር እስከ እሷ ጋር አብረህ እንደሆንክ ምናምን እንዴት ልመንህ? ትረዳህ ነው የሚገባህ። ልጁ ያንተ ነው አይደል እንዴ? በቃ ለምረም አታም ነው የኔ አይደለም። ሆስፒታል እኔ መጀመሪያ ከሷ ጋር
ተመርምራለች እሷ። ኦኬ ሆስፒታል ሄደህ ነበረ ከሷ ጋር? አዎ። ከዛስ? ተመርምራለች። ምንም የለም። አዎ ምንም ተመርምራ ከሁለት ቀን በፊት ማለት ነው። ከሁለት ቀን በፊት? አዎ ተመርምራ ይሄው። ምን አይነት ጨዋታ ነው የምትጫወቱት? ምን አይነት ጨዋታ ነው የምትጫወቱት? እኔ አውቃለሁ። ምንድነው የምታውቀው? ሆድ አይገፋው እንትን ነው ቦርጭ ነው ልትለኝ ነው ወይስ ምግብ በጣም በልታ ነው ሆድ የተነፋው? ኧረ እኔ አውቃለሁ። ምንድነው የምታውቀው? ልጅህን ብቻ እመን ነው የኔ ሐሳብ። ገብቷል አይደለ? ያንተ ልጅ ነው አይደለ? እመነው። እኔ አያገባኝም ታዲያ ያገባኛል ወይ? እኔ ካንተ ጋር እያወራች እኔ ደግሞ ልጇን ልቀበል እኔ ድቃላ ላሳድግ ነው ላሳድግ። ያንተ እኮ ነው ልጁ። እኔ እኮ አያገባኝም እኮ። ገብቷል አይደለ? ከኔ ጋር ኖርማል ጓደኛ ናት። አሁን ግን አይደለችም። ገብቷል አይደለ? ካንተ ጋር ግን ፍቅረኛ ነች። ፍቅረኛዬ ናት ብለህ ነው ያስካት አይደል እንዴ? ፍቅረኛዬ ናት ብለህ ነው ያስካት። እኔ ማሳደግ አልችልም ታውቃለህ። እኔ ቤት ኪራይ መቀመጥ በቃ በቤት ኪራይ ስለምትቀመጥ ቤካ የራሱ ቤት አለውና ልጅህን ማሳደግ ይችላል። እሷ እንደዚህ ብላ ወደ አንተ መጣች። ኦኬ ስላልቻላችሁ እናንተ እኔ አልችልም። እኔ ቤት ኪራይ እንደዚህ አይነት ስራ ምናምን ፈልጌ ስለምሰራ እሺ ብዙ ገንዘብ አሪፍ ኑሮም መኖር አልችልም። ለዛው አንተ ተቀበል። ለዛ እኔ አንተ ልጅ ዳይፐርና ወተት እየገዛው ላኖር ነው የምትፈልገው ነው ሐሳብህ? እንደዛ ነው። ምንም አስፈቅዳትም። እሷ አልወዳትም። ለምንድን ነው ታዲያ የምትመጣው? እኔን እንዴ ህይወቴን አበላሻችሁት። እኔ ደግሞ ድሮ በጣም ነው የምወዳት እሷ። እውነት ልንገርክ በጣም ነው የምወዳት። አንተ ጋር እንደዚህ ካንተ ጋር ትመጣለች ብዬ አላስብም አላውቅም ማለት። እንዴት ነው የማታስበው? ማለት እንዴት ነው የማታስበው? በጣም ነው የምወዳት። አሁንም በጣም ነው የምትወድህ አይደለ? በጣም ነው የምትወደዱት። ውሰዳት እቃረካት። እኔ ልጅቷ ነው ውሰዳት። አሁን ስታረግዝ ነው ውሰዳት የምትለኝ? ስታረግዝ ነው ወይ? እንዴት አወቅ ትለኛለህ እንዴ? እንዴት አወቅ? እኔ እኮ አላውቅም። እኔ እኮ ምን እንዳወራ ካረገዘችው ልጅ ውጪ ካረገዘችው ሴት ውጪ ስለማርገዟ ማን ሌላ ተጨማሪ የሚያቅሰው አለ? የለም። ገብቷል አይደለ? እራሷን የምታውቀው እራሷ ናት። አርግዣለሁ ብላለች። እንዳረገዘች ደግሞ ማለት ነው ማስረጃ ይዛ መጣለች። ገብቷል አይደለ? እንዴት ሰማህ አንተ እንዳረገዘች? እራሷ ናት። ማን ይነግረኛል ታዲያ? አንተም እጅ አለበት ማለት ነው። አንተም ትገባለህ። የት ነው የምገባው? እኔም የምገባ ቦታ ትገባለህ። አንተም እጅ አለበት ማለት ነው። እኔ ደግሞ የምቀበላት ዕቃ ነኝ ዝም ብዬ። ውድ ሲሆን በግድ ትቀበላታለህ። ሰማኝ? አልቀበላትም። ለምን አትቀበላት? እኔ ከሷ ጋር እሺ 3 ቀን 4 ቀን ልጁ አንተ ነው እያለኝ ነው። ለአባቷ ማስረዳት ትችላለህ? አባቷ ምን አገባ? አባቷ ምን አገባኝ? እሱን ወደ ሲሆን በግድ እኔ ታስረዳለህ። እኔ ነኝ ግንኙነት ከሷ ጋር ግንኙነት አላረክም። አንተ አላረክም ወይ? አድርገሃል አይደል? ስንት ጊዜ? 2 ቀን 3 ቀን 2 ቀን 3 ቀን። ኦኬ በ3 ቀን አይረገዝም ነው? አይረገዝም። እና ቤካ ነው ምንም ሳያደርግ በነፋስ ልታረግዝለት የምትችለው? አደርጋለሁ። አንተም ታውቃለህ። ለዛ ነው እንደዚህ ቡክምት እኔ አንተም ታውቃለህ። ምኑን ነው የማውቀው? ከሷ ጋር ግንኙነት አደርጋለሁ። ለዛ ነው ዝም ብለህ መጣ እንደዚህ ብለህ የመጣኝ። እኔ በጣም እየታገስኩ ነው። ገብቷል? እኔ ያው እየነገርኩ ነው። አሁን ብዙ ነገር ካንተ ጋር አንተ ማለት አልፈልግም። ገብቷል አይደለ? የምታምን ከሆነ እመን፣ ማታምን ከሆነ ግን በግድም ቢሆን ታምናለህ። ገብቷል አይደለ? ልጁ ምክንያቱም ያንተ ነው። ገብቷል አይደለ? ሌላ ነገር እንዳታመጣ አንተ። ምንድነው ሌላ ነገር ማላመጣው? ሌላ ነገር እንዳታመጣ። ምን ልጁ የኔ አይደለም? ልጁ የኔ አይደለም? ማን ስለሆንክ ነው አንተ ያለው ነው? አንተ ነህ እኮ ግንኙነት ያደረግከው ከሷ ጋር። እኔ አድርጌ አላውቅም። ልጁ አንተ ነው እየተባልኩ ነው። ሄደህ የምታስረዳውን ሰው አስረዳ። ማን ነው? አባቷንም እሷንም ማስረዳ ስትፈልግ ልሄድ እዛ ና አብረን ነው የምንሄደው። እኔ ምን አገባኝ የምሄደው? እኔ ምን አገባኝ የምሄደው? እኔ ምን አገባኝ የምሄደው? ብቻ ነው የምሄደው። ታዲያ እኔ ልሂድ። አንተ ነህ እኮ የልጁ አባት። አንተ ነህ የልጁ አባት። እኔም ከሄድኩ አንተም ትመጣለህ። መቼም ቢሆን አላደርገውም። ፊት ለፊት ከሆንኩ አንተ ከኋላ ትመጣለህ። የሄድኩን ቦታ አንተ ሁሉም ቦታ ትመጣለህ። ቁጭ በል
እያስፈራራ ነው እኮ ባይዘው ታውቃለህ አይደል? ኧረ ምን አስፈራራለሁ እኔ እዛ እጄ አንተ እዚህ ስትቀመጥ አሪፍ ኑሮ ስትኖር እሺ እኔ ከአባቷ ጋር አንተ የምትመጣለህ እንሄዳለን ሁለታችን አባቷ ምናምን ከሆነ አንተ እንዴት ነው የምታስበው? እኔ እኮ ከአባቷ ተደብቄ ነው ያለሁት። አትሰማም እንዴ? ውጣ። አትሰማም ወይ? ውጣ። ሌላ ነገር አትሰማም ወይ? አልሰማም። ማን ስለሆንክ ነው የማትሰማው? ማንም ስለሆንክ ማን ስለሆንክ ነው የማትሰማው? ንገረኝ። ማን ስለሆንክ ነው የማትሰማው? እኔ አልሰማም። ታውቃለህ፣ ሌላ ጠብ እንዳታመጣ ቁጭ ብለና እናወራ። ምንድን ነው ሌላ ጸብ? ምንድን ነው ሌላ ጸብ? መመታት ፈልገህ? ኧረ እና ለምን መማታት? እና በጣም ነው እዚህ ላይ ሌላ ቁም ነገር ከሆነ እናወራ። ጨርሰን ከዚህ እያመንክ አይደለም። ቁም ነገሩን እያመንክ አይደለም። እያመንክ አይደለም። ቁጭ በል እሺ፣ ቁጭ በል። ቁም ነገሩን እያመንክ አይደለም። ገብቶሃል አይደለ? አንቺ ሌላ ነገር። አሁን ደግሞ ለምንድን ነው ለምሬ መጡ? ሊመቱ እኔን? እስኪ አዎ ይምቱኛ። አረ እባክህ እኔ እንደ ሰውኛ እየለመንኩ ነው። ሌላ ጣጣ ውስጥ አትግባ። ራስህ ሌላ ጣጣ ውስጥ አትክተት። ማመን ካለብህ እመን። ካልቻልክ እኔ ፋይናንሻል ሰፖርት አደርግሃለሁ። ከፈለክ አርጎ ይያልኩ ወላ እኔ አላምነው። የፈለከውን ገንዘብ እሰጥሃለሁ። ልጅህን ብቻ እመን። አረ ብር ልወዝነ ብር ልቀበል። ማሳደግ አልችልም አልክ እኮ። ማሳደግ አልችልም አልክ። ማሳደግ የማትችል ከሆነ ደግሞ እኔ ገንዘቡን ልስጥ፣ የምታሳድግበትን ራስን የምትንቀሳቀስበትን። ልጁ እናንተ ማለት ነው ሶስታችሁ ሰዱና ብሩን ስጡኝ። እኔ ሌላ ሀገር ሄጄ ልኖርበት። አሎ አውራን እንጂ በስርዓት አይቷል። እመን በቃ ተባልካ አንዴ አላምንም። ለባይ ዊካ ምንድን ታውቃለህ? ልክ እኮ ነው እሱ። ምኑ ነው ልክ ነው? ምንድን ነው ምኑ ላይ እሱ የሚያውቀው ነገር የለም። ስንረዳው ነው። በምን እርጉዝ እንደሆነች አላውቅም። በቃ ይረጋጋ ነው። አልነገረችውም በሚለው እናስበው። አዎ አሁን እመን አትመን ላይ ሳይሆን መሄድ ያለብን እሱም አያውቅም። እርጉዝቱን አትሁን ነባ እያለ እኮ ነው። አልነገረችውም እያለ ነው። ከእሷ ጋር በጣም ብዙ ጊዜ ግንኙነት አድርጌያለሁ። ልታረግዝ ትችላለች። አባርገቷል እና ታዲያ ከእሱ ውጭ እኛ ነው እየነገርን ያለነው። እየተረዳሁት ስለሆነ ቆይ እሱ አሁን አንተ ቀስ ብለህ ረጋ ብለህ ማለት እንድታወራ ነው። አሁን እንደዚህ ምጡ ምናምን ሳይሆን ብንመጣው ቬስሊ ትጎዳለህ። ግን እንደዛ ሳይሆን አሁን ያለው ነገር ምን ታውቃለህ? አንተ ነው የተረዳው። በቃ ልጁ የኔ አይደለም ማለት ልክ ነህ። አታውቅም፣ እንደረገዘች አታውቅም ምናምን። ነባ ምኑን ነው የማያውቀው? ነባ ምኑን ነው የማያውቀው? ፈልገው ነገር ምን እንደሆነ ታውቃለህ? ከዚህ ልጅ ጋር አንድም ቀን ግንኙነት አድርጋ አይደለም አብረው አልጋ ላይም ታይተው እነሱ ሰማኝ። ቆይ ኧረ ምን እሰማለሁ? እኔ አልሰማም። እንደዚህ ላይ ደግሞ አልሰማም። ወንድ ልጅ ስለሆነ ለምን ታውቃለህ? ነባ አሁን ያልገባህ ነው የምልህ። ነባ ያልገባህ ምን ታውቃለህ? በጣም እየቸኮለ ነው ወሬ ላይ እንዳደረገው ግልጽ ነው። እሺ ወንድና ሴት ማለት ነው አልጋ ላይ ከተኙ በኋላ አደርጉን ከሆነ በጣም ሽብ ነው እንጂ እኔ አሁን አድርጌያለሁ። ግን 3 ቀን አልኩት፣ 2 ቀን 3 ቀን አልኩት። በ3 ቀን ደግሞ ልጅ ምናምን እመጣል ከሆነ በአንድ ቀን ይፈታ ወንድም ማለት ምን ነው? እሺ በምንድን ነው በምን ቋንቋ ባስረዳህ ነው የሚገባህ? አንተ ሀሳብ ምንድን ነው? ሀሳብሽ አንተ ማለት ነው እርግጥ እንደሆነች እኔ አላውቅም። እሺ ቆይ ችግር የለም። አሁን ታውቃለህ ለምን ትክዳለህ? አሁን ስንይዝህ ነው የምትክደው? አሁን ስንይዝህ ነው የምትክደው? አምናለሁ እንደዚህ ከሆነ ብታካለች እንደዛ እሷ ደግሞ ልጁ ከይካውላ ልርቀም ነባ እያመነልን እኮ አይደለም። ገብቶሃል አይደል? ነባ ይኸውልህ ለምን በልምምጥ ጊዜ አንድን ሰው ለማስወራት ብዙ ነገር ያስፈልግ ይችላል። ግን ብር እንደሚያስፈልገን እናውቃለን። በምን አወቃችሁ ብር እንደሚያስፈልግ? አንተ ጋር ስንመጣ እንደዚህ ዝም ብለን አንመጣም። ስራ እንኳን ስንል እኮ እንዴት ነው ተጣቆ ከቤተሰብ ጋር እንደማትኖር ምናምን እናውቃለን። በደንብ ቤተሰብ ብር እንደሚያስፈልጋቸውና ምንም አይነት ስራ ለመስራት እንደምታስብ እናውቃለን። ስለዚህ ለቤተሰብ የሚያስፈልገን ብር እኛ እንሰጣለን። አሁን ምን ጠይቀን ጥያቄ በስነ ስርዓት መልስ። እሱ ከተስማማ በስተክል መልስ። ስንት ነው? ስንት ከሆነ ብሩን ንገሩኝና አንተ እንደምትሰጥ መረጃ ይወሰናል ማለት ያለው። እኔ ምንም ነው የማልሰጠው።
ገብቷል። ማመን ካለበት ይመን። አልናገርም። ገብቷል አይደል? እኔ ብር የሆነቱም ብር ያስፈልገኛል። ብር ያስፈልጋል። እሺ ምንድን ነው የሚያስፈልግ ነገር እንዳለ እናውቃለን። ስራ ምናምን ያስፈልጋል። አሁን ቤት ነው የተቀመጥኩት። በዚህ ልጅ ምክንያት እና መጨረሻውን ነው እቃው በቃ እንደዚህ ነው መጨረሻ ስራ እንድታገኝ የተወሰነ ብር እንሰጣለን በአቅማችን ማለት ነው። ስለዚህ ምንድን ነው እየሩስ ጋር ያለው ነገር የምታውቀው ነገር ጉዳይ እሷ ላይ ያው መጀመሪያም ፍቅረኛ የነበረች ብር ግን ያስፈልገኛል በጣም እኮ እንሰጣለን እኮ አለ። ግን አንተ ጋር ያለው ነገር ልጁ አንተ ነው ወይ እርጉዝ እንደሆነች ታውቃለህ? እርጉዝ እንደሆነችማ አላውቅም፣ አልነገረችኝም። ግን አላውቅም፣ በሱ ጉዳይ አላውቅም። ግን ከሷ ጋር ፍቅረኛ ነች። በጣም ነው የምወዳት። ግንኙነት ነበራችሁ? ግንኙነት አዎ በጣም ነበረ። ቤካ ጋር እንደሄደሽ ምናምን ታውቃለህ? አላውቅም፣ እሱ ላይ አላውቅም። ግን በጣም ነው የምወዳት። አሁንም እንደዚህ ሆኖ ብትመጣ ትቀበላታለህ? አይ ብር ያስፈልገኛል በጣም ለዛ እኔ ምንም አይነት ነገር ይሁን ብር ከሰጡት አደርጋለሁ። ስለዚህ እንትን ከሷ የምንፈልገው ማስረጃዎች ምናምን ሲኖር አንዳንድ ነገሮች ታመጣልናለህ። አመጣለሁ በጣም በቃ ከፈለጋችሁ አሁንም ማመጣት እችላለሁ። አመጣለሁ እችላለሁ። ተውራንም ነበር ገንዘብ ያስፈልገኛል ምናምን ብለህ እንደውልልህና ያለው ነገር ያወራውን ነገር እናደርጋለን። እንደዚህ ነው እንደዚህ አውርቼ ምንም የነገርከን ነገር የለም። ይሄንማ መተንክም ነግረናል። ስለዚህ ሌላ ማስረጃ ማምጣት የምችለው ነገር ሲኖር እኔ ጋር ማስረጃ አለ። ማስረጃ አመጣለሁ። እኔ ጋር ማስረጃ አለ። እንደዚህ ማስረጃ አለ እና ይሄን ማስረጃ ከፈለጋችሁ ብር ስጡኝና ልስጣችሁ። ማስረጃ አመጣለሁ ግን ብር ስጡኝ። ስታመጣ እንሰጣለን። አሬ አይደለም ብር ስጡኝ እንጂ ለምን እንደዚህ አውርቼ ልጁ እኮ የኔ ነው ብያለሁ። በዛ ላይ ደግሞ እቀበላታለሁ ብያለሁ። ኢየሱስ እኮ ብር ስላልን ነው። በቃ እሺ ቴንኪው እናመሰግናለን። እደውልልህና ብር እልክልሃለሁ። በቃ ሂድ። ምንድነው የምትለው? በቃ እንደዚህ አውርቼ ሲሄድ ምንድነው የምትለው? በቃ አወራህ አይደል እንዴ? ሂድ በቃ ተባልከው አይደል እንዴ? ሂድ በቃ ሂድ። ምንድነው እንትን የምትለው? ኧረ ነባ በእግዚአብሔር እንዲህ እየደነፋ ምን አማራጭ ነው? እናንተ ናችሁ ችግር ያለባችሁ። ገብቷል አይደል? ሲጀመር ከእንደዚህ አይነት ሰው ጋር ተለማምጠህ ማሳለፍ ምናምን የሚባል ነገር አይኖርም። ምን ማለት ነው? ማመን ያለበትን ማመን አለበት። አለቀ። በእንትን ነው እንዴ? በዘዴ አታሳምነውም እንዴ? በል የሚፈጠር ምን ነገር አለ? ቀስ ብለህ አውርተህ ታሳምነዋለህ። ስለመታውልህ ነው እንጂ የሚጋባው መቼም ቢሆን አይነግረኝም እውነቱን። በቃ እሱ ጋር ያለውን እውነት ነገራ። አብረን እንተኛለን ምናምን አለ፣ ግን አልነገረችኝም። እርጉዝ እንደሆነች አልነገረችኝም አለ። በቃ ከዚህ በላይ ማስረጃ የለም። በጣም ጥሩ ሶ ትምጣ። እሷ እፈልጋታለሁ። እኔ ላገኛት አልችልም። ደውላትና እንድታገኝና እንድታወራ ይፈልጋል። ገብቷል? ምን? እሺ በቃ ግን ተረጋጋ። መጀመሪያ እንድታወራኝ እፈልጋለሁ። አሁን ምን ነባ ስለምን ብዬ ልረጋጋ? ገብቷል አይደል? ምን ብዬ ልረጋጋ? አባቱ አሁን ምን እየፈለገኝ ያለው እኔን ነው። ገብቷል አይደል? እዚህ የመጣሁበት አሁን ይሄንን ቪዲዮ እንልክለታለን። በቃ አሁን ይሄን ሳይሆን እኮ በቃ ይረጋጋል እኮ። ምንድነው የሚረጋጋው? እሷም ደግሞ ይሄን ቪዲዮ ስታዩ ትረጋጋለች። በቃ ከዚህ በኋላ ምን መስሎሽ ነው የምፈልገው? ከዚህ በኋላ አያስፈልግም። አሁን ከሷ ጋር ግን መጨረስ ያለብኝ ጉዳዮች አሉ። ገብቷል አይደል? እስከ ዛሬ ድረስ በእኔ ላይ እንደዛ ስታደርግ የነበረው በቃ በዚህ ምክንያት ነው ማለት ነው። ገብቷል? እሱ ማስተዳደር ስለማይችል ቤካ ያስተዳድርላታል አይደለ? መስሏታል። በቃ እሺ ገብቷል? እንደዚህ ተረጋግተህ ካሁን መስተቀር ይሄን ይመስል ነበር ከልጁ ጋር ያወራነው እንትን ምን ይችላልም እንግዲህ ያወጣ አርገናል። ትንሽ ልክ ላንሆን እንችላለን ያደረገው ነገር ግን ያው ግድ ሆኖብን ነው። ስለዚህ ቤካ ተረጋጋና ወደ ቀጣይ ስቴፕ ምንድነው እናደርገው የሚለውን ማሰብ ነው ያለብን። ቀጣይ ስቴፕ ማሷን አግኝተን ይሄን ቪዲዮ ለአባቷ ማሳየት ነው። አለቀ። ገብቷል? ለአባቷ አሳየዋለሁ። ከዛ እሷም ከኛ ራስ ላይ ትወርዳለች። በቃ ተረጋግታ አውራት። ስታገኛት እንዲህ ነው ብለህ ተረጋግታ። እንዴት ልረጋጋ ነባ? እንዴት ልረጋጋ? ታዲያ ምንድነው አንተ ሀሳብህ? አሎ
ውሎ አዳሪ እኮ ማለት ነው ስቃይ ሆኗል። አልገባችሁም እኮ አልገባችሁም። ስቃይ እንደ አይጥና ድመት እኮ ነው የሆነው እኮ ምንቴ። በዛ ሲገቡ እኔ በዚህ ስወጣ፣ በዚህ ሲገቡ እኔ በዛ ስወጣ። እንዴት ነው የምታስቡት? በቃ አሁን ይሄ ያለቀ ጉዳይ ነው። ለማሳወቅ ካለብኝ አሳውቀዋለሁ ለሱ። ገብቷል? መተህ ከያዙኝም የመጨረሻ ቪዲዮ ነው ይሄ። ገብቷል? ለማንኛውም እሺ ቻችን ይሄን ይመስል ነበረ። እስቲ እሷም ደግሞ ስለ ጉዳዩ በደንብ የምናወራት ከዛ የሚሆን ነገር ይሆናል ማለት ነው። እስካሁን አብራችሁን ስለቆያችሁ እናመሰግናለን በጣም ሳይል ረጋ ብለህ ለማውራት ዝጋው በቃ ሮቢ